የተማረ የሰለጠነና ወንጀልን የሚጸየፍ ዜጋ ሆኖ መገኘት ለሀገር ብልጽግናና እድገት ከፍተኛ አስተዋጽኦ አለው። ሁላችንም በተሰማራንበት የሙያ ዘርፍ ላይ ራሳችንን ከወንጀል አርቀን አምራችና ብቁ ዜጋ ሆነን እንገኝ። እንደምን አላችሁ የተወደዳችሁ ተመልካቾቻችን? ሳምንታዊው የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀመረ። ቆይታችሁ አብሮነታችሁ እስከ ፕሮግራማችን ፍጻሜ ድረስ ይሆን ዘንድ እንጋብዛችኋለን። ተቀዳሚ አድርገን ወደ እናንተ የምናደርሰው መረጃዎች ይኖሩናል። መረጃዎቹን ተከታትለን ከኔ ጋር እንመለሳለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ ወደ ተመልካቾቻችን እንደሰነበታችሁ። የሳምንቱን የማረሚያ መረጃዎች እየቀረብ ያለው ከመረጃዎቹ ጋር ዋና ሳጂና አባው መሐመድ ነኝ። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሎዛ ኦርቶዶክሳዊ ሁነቶች አዘጋጅ ማህበር የትንሳኤ በዓልን ምክንያት በማድረግ በፌዴራል ማረሚያ ቤት ኮሚሽን ስር በሚተዳደረው የቀጠሮ ማረፊያ ማዕከል ለሚገኙ የእምነቱ ተከታዮች የመንፈሳዊ አገልግሎትና የአይነት ድጋፍ አድርጓል። በድጋፉ ላይ የተገኙት የቀጠሮ ማረፊያ ማዕከል የመሰረታዊ ፍላጎት ማስተባበሪያ ኃላፊ ኮማንደር አማኑኤል ኃይሌ እንደተናገሩት የሎዛ ኦርቶዶክሳዊ ሁነቶች አዘጋጅ ማህበር የትንሳኤ በዓልን ምክንያት በማድረግ ለቀጠሮ እስረኞች ቃለ እግዚአብሔርን ከማስተማር በተጨማሪ ጥሬ ገንዘብን ጨምሮ ከ150 ሺህ ብር በላይ ግምታዊ ዋጋ ያላቸውን የበዓል ማዋያ ቁሳቁሶች ድጋፍ መደረጉን አንስተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሎዛ ኦርቶዶክሳዊ ሁነቶች አዘጋጅ ማህበር ስራ አስኪያጅ መምህር የማርያም ወርቅ ተሻገር በመርሃ ግብሩ እንደተናገሩት ማህበሩ ከዚህ በፊት በተለያዩ አገልግሎትና ድጋፍ ማድረጉን አስታውሰው የትንሳኤ በዓልን ምክንያት በማድረግ በማዕከሉ ለሚገኙ የቀጠሮ እስረኞች ድጋፍ በማድረግ ሃይማኖታዊና ማህበራዊ ኃላፊነታቸውን መወጣታቸውን አመላክተዋል። የምስራቅ ሸዋ ሀገረ ስብከት በዝዋይ ማረሚያ ማዕከል በርምት ላይ ለሚገኙ የኦርቶዶክስ እምነት ተከታይ የህግ ታራሚዎች ለትንሳኤ በዓል መዋያ በገንዘብና በአይነት ድጋፍ አደረገ። በብፁዕ አቡነ ገርጌሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ እንዲሁም የዝዋይ ቅዱስ ገብርኤል ገዳም የሥራ አመራር ኮሌጅ የበላይ ኃላፊ የኢትዮጵያ ሃይማኖት ተቋማት ቦርድ ሰብሳቢ መሪነት በዝዋይ ማረሚያ ማዕከል በርምት ላይ ለሚገኙ የኦርቶዶክስ እምነት ተከታይ የህግ ታራሚዎች ለትንሳኤ በዓል መዋያ በገንዘብና በአይነት ስጦታ አበርክቷል። በድጋፉ ላይ ተገኝተው መልእክት ያስተላለፉት የዝዋይ ማረሚያ ማዕከል ዳይሬክተር ምክትል ኮማንደር ፍቅሬ አቡዬ ወንጀልን ሰርተው በህግ ጥላ ስር ለሚገኙ የህግ ታራሚዎች የሃይማኖት ተቋማት የሚያበረክቱት መንፈሳዊና የተለያዩ የበዓል እርድ በሬዎችና የቁሳቁስ ድጋፍ ለማረማነት ስራው ከፍተኛ አስተዋጽኦ እንዳለው ተናግረዋል። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ እንዲሁም የዝዋይ ቅዱስ ገብርኤል ገዳም የሥራ አመራር ኮሌጅ የበላይ ኃላፊና የኢትዮጵያ ሃይማኖት ተቋማት ቦርድ ሰብሳቢ ብፁዕ አቡነ ጎርጎርዮስ እንደተናገሩት ለህግ ታራሚዎች የትንሳኤና የዳግም ትንሳኤ በዓል የደስታ እንዲሁም የፍች ዘመን እንዲሆንላቸው መልካም ምኞታቸውን ገልጸዋል። የድሬዳዋ ኮሌጅ ክርስቲያን ተማሪዎች ህብረት በድሬዳዋ ማረሚያ ማዕከል በርምት ላይ ለሚገኙ የህግ ታራሚዎች የንጽህና መጠበቂያ ቁሳቁስና አልባሳት ድጋፍ አደረገ። የ2018 የትንሳኤ በዓል ምክንያት በማድረግ በድሬዳዋ ማረሚያ ማዕከል በርምት ላይ ለሚገኙ የህግ ታራሚዎች አገልግሎት የሚውል ከ53 ሺህ ብር በላይ ግምታዊ ዋጋ ያላቸው የንጽህና መጠበቂያ ቁሳቁሶችና የጸሎት መጽሐፍ ቅዱስ ድጋፍ አድርጓል። ድጋፉን ከህግ ታራሚዎች ጋር በመሆን የተረከቡት የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ሙናት ጫን ያለው እንደገለጹት የድሬዳዋ ኮሌጅ ክርስቲያን ተማሪዎች ህብረት የትንሳኤ በዓል ምክንያት በማድረግ ለህግ ታራሚዎች ላደረጉት የተለያዩ ድጋፎች ምስጋናቸውን አቅርበዋል። ሌሎች የመንግስታዊ ተቋማት፣ የግብረ ሰናይ ድርጅቶችና የሃይማኖት እምነት ተቋማት ለህግ ታራሚዎች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉም ጥሪ አቅርበዋል። የድሬዳዋ ኮሌጅ ክርስቲያን ተማሪዎች ህብረት ተወካይ መጋቢ ታሲስ አለማ በበኩላቸው የትንሳኤ በዓል ምክንያት በማድረግ የህግ ታራሚዎችን በማረሚያ ቤት ቆይታቸው በመጾም በመጸለይ የባህሪ ለውጥ በማምጣት ታርመውና ታንጸው እንዲወጡ በማሰብ የአይነት ድጋፍ ማድረጋቸውን ተናግረዋል። መጋቢ ታሲስ አለማ አክለውም የኮሌጁ የክርስቲያን ተማሪዎች ቀጣይም ከዚህ የበለጠ ለህግ ታራሚዎች የሚያስፈልገውን የቁሳቁስ አይነትና በስነ ልቦናቸው ላይ የመንፈሳዊ ትምህርት እንደሚሰጡ ገልጸዋል። በሳውላ ማረሚያ ፖሊስ ተቋም የትንሳኤ በዓልን አስመልክቶ ለህግ ታራሚዎች የማዕድ ማጋራት ተካሄደ። የደቡብ ኢትዮጵያ ክልል ማረሚያ ኮሚሽን ኮሚሽነር ብርቱካን መንግስቱ፣ የጎፋ ዞን ምክትል ዋና አስተዳዳሪና የስራና ክህሎት መምሪያ ኃላፊ ክቡር አቶ ምናሴ ኤልያስ፣ የጎፋ ዞን ከፍተኛ አመራሮች በተገኙበት በሳውላ ማረሚያ ፖሊስ ተቋም በመገኘት የትንሳኤ በዓልን አስመልክቶ ለህግ ታራሚዎች የማዕድ ማጋራት ተካሂዷል። የሳውላ ማረሚያ ፖሊስ ተቋም አዛዥ ኢንስፔክተር ታረቀኝ አጥናፉን እንኳን አደረሳችሁና የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን በበዓላት ጊዜ አብሮነትን የሚያጠናክሩ ተግባራት እንደሚከናወኑና ከዚህ ተግባራትም
አንዱና የተቀደሰው ተግባር ማዕድ ማጋራት አንዱ መሆኑን አንስተዋል። የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ በበኩላቸው ታራሚዎች በእስር ጊዜያችሁ በርካታ የቀለምና የሃይማኖት አስተምህሮ እውቀትን በመያዝ ቀጣይ የእስር ጊዜያችሁን ጨርሳችሁ ወደ ማህበረሰቡ ስትቀላቀሉ ህይወታችሁን ቀላል ያደርግላችኋል ብለዋል። የጎፋ ዞን ምክትል ዋና አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ምናሴ ኤልያስ ባስተላለፉት መልእክት የለውጡ መንግስት ካስተማረን አዳዲስ ባህሎች አንዱ መረዳዳት፣ መደጋገፍን፣ አብሮነትንና ከተቸገሩት ጎን መቆምን በመሆኑ ሰው ተኮር ስራዎች ላይ ልንበረታ ይገባል ነው ያሉት። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁኑን ይመስሉ ነበረ። ቀሪ የማረሚያ ዝግጅቶች ይቀጥላሉ። መልካም ጊዜ። ከመረጃዎቻችን ተመልሰናል። የተከበራችሁ ተመልካቾቻችን አሁን ወደ ቀዳሚ ዝግጅታችን እናልፋለን። የፌዴራል ማረሚያ ቤት ኮሚሽን ከፍተኛ ጥበቃ ማረሚያ ቤት ላይ ለሚገኙ የህግ ታራሚዎች ፍትህ ሚኒስቴር፣ ሰላም ሚኒስቴርና መከላከያ ሚኒስቴር በጋራ በመሆን አንድ መጽሐፍ ለአንድ የህግ ታራሚ በሚል መሪ ቃል መጽሐፍቶችን አስረክበዋል። እንዲሁም ደግሞ የተለያዩ አይነት ጉብኝቶችንም አድርገዋል። በዚህ ዙሪያ የተዘጋጀ ፕሮግራም ወደ እናንተ ይደርሳል። አብሮነታችሁ ከኛ ጋር ሆኖ ተከታተሉን ዘንድ ጋበዝናችሁ። ጥንቱን ከርቸሌና ወህኒ በሚል መጠሪያ ሰዎች በጥፋታቸው ከመጸጸት ይልቅ በማረሚያ ቤት ቆይታቸው የሚኖረው የታራሚ አያያዝ ችግር ከስነ ልቦና ጉዳቱ አልፎም ታራሚዎች የተለያየ የቆይታ ጊዜን በማረሚያ ቤቶች ውስጥ አጠናቀው ወደ ህብረተሰቡ ሲቀላቀሉ ለቤተሰብ ሸክም፣ ለሀገርና ለህብረተሰቡ የስጋት ምንጭ ሆነው እንዲወጡ ሲያደርግ የነበረ መሆኑ የቅርብ ጊዜ ትዝታ ነው። ከነዚህ የፍትህ ተቋማት መካከል አንዱ ማረሚያ ቤት ነውና ማረሚያ ቤት ኦልሞስት ተረስቶ የነበረ ተቋም ነው ማለት ይቻላል። ታሪካዊ አመጣጡም በመንግስታት ትኩረት የተሰጠው አይደል። ያው ወህኒ ቤት ክፉ ሰዎች የሚቆዩበት፣ አጥፊ ሰዎች የሚቆዩበት እንዲህ የሚል ነገር ስለነበረ ብዙ ትኩረት አልተሰጠውም። ነባራዊ ሁኔታው ግን ያው ሰው በተለያየ መንገድ ወንጀል ውስጥ ሊገባ ይችላል። ቆሞ እጅና እግር ኖሮት እስከተንቀሳቀሰ ድረስ በተለያየ መንገድ ወንጀል ሊፈጽም ይችላል። ባይፈጸም ጥሩ ነው። ከተፈጸመ ደግሞ የተሻለ የማረምና ማነጽ ስርዓት ዘርግቶ እዛ ሂደት ውስጥ የገቡ ሰዎች የተሻለ ዜጋ ሆነው እንዲወጡ ማድረግ ያስፈልጋል ማለት ነው። የማረሚያ ቤት ተልዕኮ እሱ ነው። የዓለም አቀፋዊ አሰራሮችን ተሞክሮ በመውሰድ የማረሚያ ቤቶችን መንግስታዊ ተልዕኮ ጽንሰ ሀሳብና ተግባርን ለማስፈጸም ቁርጠኛ ሆኖ ወደ ተግባር የገባው የለውጡ አመራር በማረሚያ ቤቶች ላይ ማሻሻያዎችን አድርጓል። በተለይም ታራሚዎች በህግ ጥላ ስር መሆናቸውን አውቀው ከስህተታቸው እንዲማሩና ነገ የተሻለ ዜጋ እንዲሆኑ ብሎም የእስር ጊዜያቸውን ጨርሰው ወደ ማህበረሰቡ ሲቀላቀሉ ለራሳቸውና ለሀገራቸው የተሻለ አበርክቶ እንዲኖራቸው አሰራሮች ተዘርግተው በትኩረት እየተሰራ ነው። የፌዴራል ማረሚያ ቤት ኮሚሽን አመራሮችን ጨምሮ የሚመለከታቸው የፍትህ ተጠሪ ተቋማት ታዲያ በከፍተኛ ጥበቃ ማረሚያ ቤት ተገኝተው በተለይም በታራሚ አያያዝ ረገድ በማረሚያ ቤቱ ያሉ የለውጥ ስራዎችን ጎብኝተዋል። በተደረገው ጉብኝትም ታዲያ በታራሚ አያያዝም ሆነ መሰረታዊ አገልግሎቶች በማቅረብ ብሎም ዘመናዊ አሰራሮችን በመዘርጋትና ተግባራዊ በማድረግ ረገድ ይበል የሚያሰኙ የለውጥ ስራዎች መሰራታቸው ተነግሯል። ታራሚዎች ሳይንገላቱ እዚሁ ባሉበት ሆነው ችሎታቸውን መከታተል የሚችሉበት ሁኔታ፣ ማረሚያ ቤቱ በአካል በርካታ ሰዎችን አሰማርቶ ዙሪያውን አጥሩን መጠበቅ ወይም ታራሚዎችን መጠበቅ ሳይሆን የካሜራ አጠቃላይ በካሜራ የሚጠበቅበትን ስርዓት ዘርግቶ በቀላሉ ነገሮችን አንድ ቦታ ላይ ቁጭ ብሎ መከታተል መቆጣጠር የሚቻሉበትን ነገር የዘረጉ መሆኑን ማየት ችለናል። ይህን ማስፋት ይጠይቃል። ሌሎችም ቦታዎች ላይ በአጠቃላይ እዚህ ግቢ ያሉትና በዋናው መስሪያ ቤትም ያሉ ቢሮዎችን፣ መቆያ ቤቶችን፣ ማረሚያ ቤቶችን የተሻሉ ለማድረግ የእድሳትና የመሳሰሉትን እያከናወኑ መሆኑን ማየት ተችሏል እና በአጠቃላይ ሲታይ የተሻለ ስርዓት ለመዘርጋት ጥረት እያደረገ ነው። ከለውጥ በኋላ መንግስት ሰው ተኮር ስራ ነው እየሰራ ያለው። ከሰው ተኮር ስራ አንዱ በቴክኖሎጂ አገልግሎት የመስጠት ነው። በቴክኖሎጂ አሁን ያያችሁት የፍርድ ቤት የፕላዝማ ችሎት ታራሚዎቹ ሳይንገላቱ ሳይሄዱ ሳይመጡ እዚሁ ግቢያቸው ነው በቀላሉ እዚሁ ነው ጉዳያቸውን አይተው እዚሁ ተመልሰው ይገባሉ። ወደ ከተማ ሲሄዱ በማህበረሰቡ መሀል ሲሄዱ በማህበረሰቡ የተለየ ዩኒፎርም ስለሚለብሱ ለነሱም ትንሽ የመሸማቀቅ እንትንም ስላለ ይሄን ያስቀራል፣ እንግልት ያስቀራል፣ ድካም ያስቀራል። ያያችሁት የኢፋይሊንግ ሲስተም ራሱ ሰዎች በእጃቸው ይዘው ፋይላቸውን አይሄዱም፣ አይመጡም፣ አያዘገዩባቸውም። በቀጥታ ፍርድ ቤት ላይ የተፈረደ ውሳኔ የተሰጠ ቀጠሮ በቀጥታ እዚህ ስለሚመጣ ታራሚው የሆነ ሰው ሊያዘገይበት አይችልም፣ ሊሰርዝበት አይችልም፣ ሊያጠፋበት አይችልም።
ይሄም አንዱ የቴክኖሎጂ ተነሳሽነት ነው። ማረሚያ ቤቶች ቀደም ሲል እንግዲህ የሚሰጣቸው ኢሜጅ የተለያየ ነው። ዛሬ ማረሚያ ቤቶች የጥበብ ብቻ ሳይሆኑ የቴክኖሎጂ መካከል እየሆኑ ያሉ ናቸው። ስለዚህ ታራሚዎች በቀላሉ የትም ሳይሄዱ ሳይደክሙ ሳይለፉ ከዚህ ሆነው በቀጥታ ችሎት የሚከታተሉበት ይግባኝ የሚጠይቁበት ቅሬታቸውን የሚያቀርቡበት የቴክኖሎጂን ማዕከል ያደረገ ስራ እየተሰራ መሆኑን እንደ አንድ የለውጥ ማሳያ ያየንበትና ሀገራችን ተስፋ በቴክኖሎጂ ዘርፍ ላይ ተስፋ ያለው ስራ እየተሰራ መሆኑን አይተናል። ይህ የሚያበረታታና መደገፍ ያለበት ተግባር ስለሆነ በጥሩ ስራዎች እየተሰሩ እንደሆነ የተመለከትንበት ሁኔታ ነው ያለው። አንዱ ማረሚያ ቤቶች የሚወቀሱት አገልግሎት አሰጣጥ ላይ ነው። በዚህ አገልግሎት ደግሞ እዚህ ግቢ ውስጥ ገንዘብ ሚኒስቴር በሰጠን ልዩ ባጀት የውሃ ጉድጓድ ቆፍረን የነበረባቸውን የውሃ ችግር ፈተናል። አሁን ልባቸው ይጠጣሉ፣ ይታጠባሉ፣ ልብሳቸውን ያጥባሉ። በዚህም ታራሚዎቹ ደስተኛ የሚሆኑበት ሁኔታ ነው ያለ። እንግዲህ ለውጣችን በዚህ የሚቆም አይደለም። በጣም ሰፋፊ እቅዶች አሉ። እነዚህ ሰፋፊ እቅዶች በየጊዜው እየሰራን እንዲሁም ሚዲያዎችንም ከፍተኛ የመንግስት ባለስልጣናትንም የሰጡን ባጀት ምን ላይ እንዳዋል ነው በማሳየትም ለወደፊቱ የለውጥ ሂደታችን አጠናክረን እንቀጥል ይሆናል። በጉብኝቱ ወቅት ታራሚዎች በማረሚያ ቤቱ በሚኖራቸው ቆይታ ውጤታማነታቸውን ከፍ የሚያደርጉና የማረም ማነጽ ስራውን የሚያግዙ መጽሐፍትም ለማረሚያ ቤቱ በስጦታ የተበረከቱ ሲሆን የፍትህ ተቋማት ወረዳ በሚል መጠሪያ የሚታወቁትን ባለድርሻዎች ያካተተው ቡድንም ቦታው ላይ ተገኝቶ መጽሐፍቱን አስረክቧል። የመጽሐፍ ርክክብ ፕሮግራም በአንድ ወቅት ውይይት በምናደርግበት ሰዓት በውይይት ማጠቃለያ ላይ ስለ ማረሚያ ቤት ከተለያዩ መስሪያ ቤት በማረሚያ ቤት አዳራሽ ስለነበረ ስብሰባ የተደረገው ስብሰባችን በምናጠቃልልበት ሰዓት እዚህ ያላችሁ ሰዎች ለታራሚዎቻችን ከቻላችሁ አንዳንድ መጽሐፍ ታዋጡ ታራሚዎቻችን አንብበው አውቀው ጥሩ ዜጎች ሆነው መውጣት ስለሚችሉ በዚህ ጥያቄ ተነሳሽነት አቶ ያሬድ ጉዳዩን ወስደው ወዲያውኑ ለሁሉም በሰላምና ፍትህ ወረዳ የብልጽግና ፓርቲ አመራርና አባላት ባደረገው ቅስቀሳና ግብዣ መሰረት ሁሉም ሰው ከየቤቱ ያለው መጽሐፍ አውጥቶ ያው ለዛሬ ከ1000 በላይ መጽሐፍ ለዚህ ያብቅቷል። አንድ መጽሐፍ ለአንድ የህግ ታራሚ በሚል የሰላምና ፍትህ ወረዳ ተቋማት በነበረ የጋራ ውይይት መድረክ ላይ የተነሳ ሀሳብና ያን ሀሳብ ደግሞ በማስቀጠልና በየተቋሙ አመራርና ሰራተኞችን በማሳተፍ በመከላከያ፣ በፍትህ ሚኒስቴር፣ ሰላም ሚኒስቴርና ተጠሪ ተቋማት ያሉ ሰራተኞች በበጎ ፍቃድ ልክ እንደ ማንኛውም የክረምት ተግባር እንደሚሰራ የበጎ ፍቃድ ስራ ላይ ለምን ይህም የመጽሐፍ ድጋፍ አንዱ የበጎ አድራጎት ትውልድ የምንቀርጽበት፣ ትውልድ የምናስተምርበት፣ ትውልድ የሚገነባበት በሚል ሀሳብ ተነሳሽነት ዛሬ መጽሐፉን ሰብስበን ለታራሚዎች ርክክብ ተደርጓል። ታራሚዎች በማረሚያ ቤት ሲቆዩ የሚያስፈልጋቸው በጣም ብዙ ነገር አለ። የህይወት ክህሎት ትምህርት፣ የስነ ምግባር ትምህርት፣ በተግባር ደግሞ በተለያዩ የቴክኒክና ሙያ እውቀቶችን የሚገበዩባቸውን ተጨባጭ ትምህርቶችን ማረሚያ ቤቱ እያቀረበ መሆኑን እዚያው አሁን ያየናቸው ሶፋዎች፣ የቤት እቃዎች፣ ቁሳቁሶች፣ ልብሶች ምናምን እነዚህ በአጠቃላይ በማረሚያ ቤት ታራሚዎች የሚሰሩ መሆኑን ማየት ችለናል። ግን ደግሞ ሁልጊዜ በስራ ላይ አይሆንም። ታራሚዎች ዶርማቸው ውስጥ የሚያሳልፉበት ጊዜ ይኖራል። ስለዚህ መጽሐፍት ቢያገኙ ቢያነቡ፣ በተለይ እኛ ያመጣናቸው መጽሐፎች ወንጀል እንዴት እንደሚፈጸም የሚያበረታቱ ሳይሆን አንድ ሰው እንዴት የተሻለ ዜጋ መሆን እንደሚችል የመንግስታችን ፖሊሲና ስትራቴጂ ምን እንደሆነ ሰዎች ከማረሚያ ቤት ከወጡ በኋላ የተሻለ ህይወት መምራት እንዴት ይችላሉ ከማኔጅመንት ጋር የተያዘ አማራጭ እና የመሳሰሉ ስራዎችን ሊያመላክቱ የሚችሉ መጽሐፍ አይነቶችን ነውና በተግባር ከሚሰሩት ስራ በተጨማሪ በቲዮሪ በመጽሐፍ አንብበው የተሻሉ ዜጋ ለመሆን የሚያስችሏቸውን መጽሐፎች ነው ያመጣ ነው። መጽሐፍን ያው በትንሹ መግለጽ ትንሽ ስለሚከብድ ነው። ለምሳሌ አንተ የምታናገረኝን ያንተን ማንነት በመጽሐፍ ውስጥ ላይ እችላለሁ። የብዙ ሰዎችን ማንነት በመጽሐፍ ውስጥ ላይ እችላለሁ። የሀገርን ሁኔታ፣ ኢኮኖሚያዊ፣ ፖለቲካዊ ነገሮችን ከመጽሐፍ ውስጥ ልታገኝና ለእንትን ልትል ትችላለህ እና የሆነ ስጦታ ሲሰጥህ ያ ብዙ እንትን አይኖረውም፣ ብዙ እይታ ላይ አይኖርክ ይችላል። ፎር ኤግዛምፕል ይሄን ደብተር በስጦታ በሰጠኝ የሆነ ነገር ጽፌበት ላስቀምጥ ይችላል። መጽሐፍ ግን በጣም ብዙ በቃ ዓለም ላይ ያለውን ነገር አንድ ቦታ ላይ ቁጭ ብለህ የምታውቅበትና የምታይበት ነገር ነው። ስለዚህ የመጽሐፍን ስጦታ በጣም
ቤስት ነው እላለሁ። መጽሐፍት የእውቀት አድማስን ከማስፋት ባሻገር እውነተኛ ወዳጅ በመሆንም ስነ ልቦናዊ ጫናን ማቅለልና በስነ ምግባር የታነጹ ዜጎችን ለማፍራት ያላቸው ሚና የላቀ ነው። በተለይም በማረሚያ ቤት ለሚገኙ ታራሚዎች ደግሞ የሚኖራቸው ፋይዳ ከፍ ያለ ነው። ቆይታቸውን ከጣቢያችን ጋር እንዳደረጉ የስራ ኃላፊዎችና ታራሚ ገለጻ ደግሞ የተበረከቱት መጽሐፍት በማረሚያ ቤት ውስጥ የሚገኙ ታራሚዎች ጊዜያቸውን በንባብ እንዲያሳልፉ ከማድረግም በዘለለ የማረምና የማነጽ ስራውን በማሳለጥ ረገድ ድርሻቸው ትልቅ ነው ይላሉ። መጽሐፍ የአንድ ሰው የእድገት ደረጃ የሚወስን ነውና እጅግ መልካም ነው። መጽሐፍ ብዙ ጊዜ እዚህ ውስጥ እንኳን ሆነ በአንድ ቦታ ሊሚትድ ሆነ እንኳን ስትቀመጥ ውጫዊውን ነገር የምታይበት መነጽር ነው ብዬ ነው የማስበውና የጭንቅላት ማይንድህንም የምታሰፋበት በጣም ትልቅ እንትን ነው። የሰዎችን አስተሳሰብና እይታዎችን የምትመለከትበት ነገር ስለሆነ እጅግ በጣም መልካም ነው። መጽሐፍ እዚህ ቦታ በተወሰነ በተቀመጥክበት ጊዜ ውስጥ ራስህን አፕዴት ማድረግ በዛ በመጽሐፎች ትችላለህና እጅግ በጣም ጥሩ ነው። ይሄ ነገር መቀጠል አለበት፣ ለሁሉም መድረስ አለበት ብዬ አስባለሁ። ማረሚያ ቤቶች ትውልድ የሚቀርጽባቸው ናቸው። ትውልድ የሚታረምባቸው፣ ትውልድ የሚታነጽባቸው፣ ትውልድ በእውቀት በእጅ ሙያ በጥበብ ውስጥ የሚታነጽበት ማዕከል ነው። ስለዚህ ይህ ማዕከል የግድ መገንባት አለበት። እዚህ ያለው ቀላል ታራሚ የህግ ታራሚ ነው። በተለያየ ጥፋት ወንጀል የሰራ የአጭር ጊዜም የጅምር ቆይታቸው ያማረ የሰመረ እንዲሆን ለቀጣይ ህይወታቸው ደግሞ የተሟላ አቅም ፈጥረው እውቀት ይዘው ጥበብ ይዘው እንዲወጡ ይሄ መጽሐፍ መደገፍ በጣም ያስፈልጋል። በዚህ መጽሐፍ ድጋፍ ላይ ዛሬ እንደ ጅምር ነው። እኛ እንደ ማሳያ እንደ ጅምር የተደረገ ነገር ነው። በሀገራችን በፌዴራል ተቋማት የተጀመረ ቢሆንም እንደ ሀገር በርካታ ማረሚያ ቤቶች አሉ፣ ታራሚዎች አሉ። እነዛ ታራሚዎች ነገ ሀገርን የሚመሩ በጥበብ ውስጥ ገብተው ያላቸውን ተሳትፎ የሚያደርጉ ስለሆኑ ዛሬ ላይ ጊዜያቸውን በእንደዚህ አይነት ጥበብና ማሳለፍ አስፈላጊ በመሆኑ ትውልድ የሚሰራበት ማዕከል ስለሆነ የግድ ትውልድ ደግሞ የሚሰራው በመጽሐፍ ነው። ስለዚህ ከዛ አኳያ የተደረገ ተግባር ነው። ይሄ ለማረማነጹ ምንድነው የሚጠቅመው? አብዛኛው ሰው ቁጭ ብሎ ከሚውል መጽሐፍት ቢያገኝ እነዚህ መጽሐፍት እያነበበ ከድብርትም ይወጣል። ቤት ውስጥ ሰው ተቀምጦ ሲውል ድብርት ነው የሚይዘው። ድብርት ላይ ከሚውል አንዳንድ መጽሐፍ ይዘው ቢያነቡ እውቀት ያገኛሉ፣ ከጭንቀታቸው ይላቀቃሉ። ነገን በተስፋ እንዲያዩ፣ ነገን በተስፋ እንዲያውቁ እዚህ ማረሚያ ቤት ስለሚኖሩ ውጭ ያለው ዓለም ምንድነው እየተሰራ ያለው የሚለው ነገርም መረጃ የሚሰጥ ስለሆነ እነሱም ደስተኞች ነው ጊዜያቸውን እንዲያሳልፉ የሚጠቅም ስለሆነ ሲወጡም ራሳቸውን በቀጥታ ቶሎ ብለው ወደ ማህበረሰቡ ለማዋሃድም ስለሚጠቅም በዚህ ልክ ሌላው ማህበረሰብ ያው በያገኘነው አጋጣሚ የምናቀርበው ጥያቄ ይሄ ነው። ለአንድ አካል ብቻ የማይተው በማረሚያ ቤቶች የሚገኙ ታራሚዎችን የማረምና የማነጽ ስራ የበርካታ ባለድርሻ አካላት ጥምረትንና እገዛን ይፈልጋል። የማረሚያ ቤት ቆይታቸውን አጠናቀው ለራሳቸው ብሎም ለሀገር የሚጠቅም ማንነትና ስብዕናን ተላብሰው ወደ ማህበረሰቡ ሊመለሱ የሚችሉ ብቁ ዜጎችን ለማፍራትም ሁሉም የበኩሉን ርብርብ ሊያደርግ ይገባል። በተለይ አቅም ያላቸው ግብረሰናይ ድርጅቶች፣ መንግስታዊና የግል ተቋማት ማረሚያ ቤቶችን ማገዝና ታራሚዎችን በስነ ምግባር ማነጽ ላይ ቢሰሩ ጠቀሜታው እንደ ሀገር በመሆኑ በትኩረት ሊሰራበት ይገባል። ጎብኚዎቹ ያስተላለፉት መልእክት ነው። ሀገራችን የኢትዮጵያ መንግስት ከሚከተላቸው እና ከሚያበረታታቸው ጉዳዮች አንዱ የበጎ ፈቃድ አገልግሎት ነው። በክረምት በርካታ ተማሪዎች በተለያዩ ሀገራት ተሰማርተው ብዙ ስራዎችን ይሰራሉ። ብዙ ስራዎችን ነው እየሰራን ያለ ነውና ማረሚያ ቤቶች አንዱ የበጎ አድራጎት የበጎ ስራ የበጎ ፈቃደኝነት ስራ መዳረሻ መሆን ከሚገባቸው ኤሪያዎች አንዱ በየሰው ቤት ውስጥ በየተቋማት ውስጥ ያሉ አንድ ጊዜ ወይም ሁለት ጊዜ ጥቅም ላይ ውለው የተቀመጡ ነገሮች ለማረሚያ ቤቶችና ለታራሚዎች በርካታ ጥቅም የሚሰጡ ናቸው። መጽሐፍቶችን ማየት እንችላለን። በየሰው ቤት ተነበው የተቀመጡ በጣም ብዙ መጽሐፍቶች አሉ። በሌላ በኩል ደግሞ በማረሚያ ቤት ውስጥ የማንበብ ፍላጎት ያላቸው ማንበብ እየተገባቸው ይህንን እድል ያላገኙ በርካታ ታራሚዎች አሉና ከነዚህ ከመጽሐፍት በዘለለም ሌሎች ቁሳቁሶችን ለማረሚያ ቤቶች በመደገፍ በመስጠት የኢትዮጵያ ማህበረሰብ የተለያዩ ተቋማት የበኩላቸውን አስተዋጽኦ እንዲያበረክቱ ነው በዚሁ አጋጣሚ ጥሬን ማስተላለፍ። የማረማነጽ ስራ የተቋሙ ስራ ብቻ አይደለም። ይህ ዛሬ እዚህ በተለያየ የህግ ጥፋት በህግ እየታረሙ ያሉ ታራሚዎች ነገ ወደ ማህበረሰቡ ይቀላቀላሉ። ወደ ማህበረሰቡ ሲቀላቀሉ በመልካም ስነ ምግባር ማህበረሰቡን በሚጠቅም አገርን በሚጠቅም መሳተፍ አለባቸው። ይህን ለማድረግ ከተቋሙ ጎን ለጎን የተለያዩ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ተቋማት የተለያዩ ድጋፎችን ማድረግ አለባቸው። ለምሳሌ ዛሬ የተደረገው ድጋፍ አንዱ ማሳያ ነው። ይህ መጽሐፍ እኛ አበርክተናል። ይሄ ጅምር ነው። በፌዴራል ተቋማት በፌዴራል ደረጃ ብዙ ታራሚዎች አሉ፣ በክልልም ታራሚዎች አሉ። ድጋፍ ያስፈልጋቸዋል። ከመኖሪያ ጀምሮ ሼልተር ጀምሮ ቴክኖሎጂ፣ መጽሐፍ፣ የተለያዩ ግብዓቶች ያስፈልጋቸዋል።
ስለዚህ ያንዳንዱ ማህበረሰብ አቅሙ በሚችለው መጠን መንግስታዊ ድርጅቶችን ቀረብ ብለው መደገፍ መርዳት ይጠበቅባቸዋል። ምክንያቱም ከዚህ ያለው ኃይል ነገ ሀገር የሚገነባ ሀገርን የሚለውጥ ኃይል ስለሆነ እጅግ በጣም መልካም ነው። ምክንያቱም የተለያዩ ተቋማቶች ይሄንን ነገር ቢረዱና ታራሚዎች ያው ወንጀል ማህበራዊ ክስተት ነው። ያው የሰው ልጅ በገጠመኝ የሚገጥመው ነገር ነውና ስለዚህ ሁሉም ክፉ ነው ማለት አይቻልም። ይታረማል፣ ይታነጻል። ሲያነብ ነው ደግሞ ሞርሊ መታረምና መታነጹ የሚታወቀው ማለት ነው። ራሱን አብዴት ሲያደርግ ነው ያ ሰው የሰራው ነገር ስህተት መሆኑን የሚያውቀው ማለት ነው። ስለዚህ የተለያዩ ተቋማት ቢረዱን ሰፖርት ቢያደርጉን እጅግ በጣም መልካም ነው ላለው። ማረሚያ ቤቶች ያሉት የራሳችን ዜጎች ናቸው። እነዚህ ዜጎቻችን ዛሬ አጥፍተዋል። ይሄንን ጥፋት ሲጨርሱ እዳ ነው የሚከፍሉት። እዳቸው መጣው ሲጨርሱ ነፃ ሰዎች ናቸው። እነዚህ ነፃ ሰዎች እንዲሆኑ ማንኛውም ተቋም የቴክኖሎጂ ተቋምም ይሁን የትምህርት ተቋማትም ይሁን የሃይማኖት ተቋማትም ይሁኑ በጎ አድራጎትም ይሁኑ ማረሚያ ቤቶችን በመጎብኘት ያላቸውን ነገር በመስጠት መጥቶ እንኳን እንደምን ዋላችሁ አይዟችሁ ማለት በራሱ ለታራሚዎቹ ትልቅ የሞራል ድጋፍ ነውና ማህበረሰቡ አሁንም ጥሩ ተሳትፎ አለ። ይሄ ጥሩ ተሳትፎ በሰፊው እንዲቀጥል ጥሬን አቀርባለሁ። እስካሁን ድረስ ግን ማህበረሰቡ ከትምህርት ተቋማትም ከመንግስት ተቋማትም ከግል ተቋማትም ከሃይማኖት ተቋማትም ላደረጉልን ድጋፍ በዚህ አጋጣሚ ላቅ ያለ ምስጋና አቀርባለሁ። ለወደፊቱም ተጠናክሮ እንዲቀጥል ጥሬን አቀርባለሁ። የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራምን ምርጫችሁ አድርጋችሁ እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። አሁን የምናልፈው ተወዳጅ ነው፣ አስተማሪ ነው። የህግ ታራሚዎች የእርምት ጊዜ ቆይታቸውን፣ ግለ ታሪካቸውን፣ ህይወታቸውን ያካፍሉናል። ለዛሬም በከፍተኛ ጥበቃ ማረሚያ ቤት ላይ የሚገኝ የህግ ታራሚ የሙያ ውጤቱን እንዲሁም ደግሞ ሙያውን በምን መልኩ እየተሰማራ ነው እየሰራ ነው የሚለውን ተከታትለን እንመለሳለን። አብራችሁን ቆዩ። በግብርናና በሽመና ሙያ ላይ ተሰማርቶ ቤተሰቡን ያስተዳድር ነበር። ሲኖር በነበረበት አካባቢ ኑሮን ለማሸነፍ ብዙ ቢጥርም የአምስት ልጆቹንና የቤተሰቡን ህይወት መቀየር አልቻለም። በዚህ ጊዜ ነው የተሻለ ስራና ኑሮ ፍለጋ ወደ አዲስ አበባ የመጣው። አሁን በከፍተኛ ጥበቃ ማረሚያ ቤት የሚገኘው የዛሬው ባለታሪካችን የማረሚያ ቤት ቆይታውን እንዲህ ያካፍለናል። የሽመና ስራ እዚህ አዲስ አበባ ስለሚዋጣ እዛ ገጠር ስለማይመች አዲስ አበባ መጥቻለሁ። አየር ጤና አካባቢ ነበርኩት። ያው ወንጀል ክስተት ሆኖ አንድ ቀን ጎደሎ ሆኖብኝ ማረሚያ ቤት ገባው። ከገባው በኋላ ያው ልክ እንደገባው መጀመሪያ ተጸጸ ምንም አልታወቀም። ሲቆይ ከቆይታ አንጻር ወንጀል አስከፊ መሆኑን አወቅኩት። እኔ ራሴ እንዳው እዚህ መግባቱ ውጭ ባለው በሳት እዚህ ማረሚያ ቤት መግባቱ ብዙ ነገር ነው የተማርኩት። እንዳው በጣም ብዙ ነገሮችን የተማርኩት እዚህ ነው። ቢያንስ ለኔ እድሜ ወደ 43 ምናምን ሆኗል። እኔ ያስተማረው ማረሚያ ቤት ነው። ማረሚያ ቤቶች ታራሚዎችን በስነ ምግባር በእውቀትና በክህሎት የተሻሉ ሆነው ታርመውና ታንጸው ከማረሚያ ቤት እንዲወጡ በተለያየ የሙያ ማህበራት እንዲደራጁና እንዲሰሩ ያደርጋሉ። 6 ዓመታትን በማረሚያ ተቋም ያሳለፈው ባለታሪካችንም የዚህ እድል ተጠቃሚ ሆኖ የማረሚያ ቤት ቆይታውን በስራ እያሳለፈ እንደሚገኝ ይናገራል። ጣቢያ እንደገባው ሲራጅ ልብስ ምናምን ማጠብ ጀመርኩት። ከጣቢያ ደግሞ ቅሊጦ እንደመጣው ለታራሚ ዳቦ እንጀራ ማቅረብ ጀመርኩት። ልብስ ማጠብ ጀመርኩት። ለኔ ቤተሰብ አለመኖሩ መምጣቱም አወቅኩት። እሱን እየሰራ ያጠረቀምኩት
ሽመና ማህበር ምናምን ብዙ ማስታወቂያ ተለጠፈብኝ። ሽመና ተመዘገብኩት። አሁን ሽመና ማህበር የሚከፍለው ምናምን ማህበር ያለውን እንደ ልብስ ያጠብኩት ዳቦ እንጀራ ለታራሚዎች ያቀረብኩት ሰበሰብኩና ሽመና ገባው። ከገባ በኋላ ትንሽ የተሻለ ጥሩ ነው፣ ምንም ችግር የለም ይኖራሉ። እኔ አሁን የሚሰራው ጋቢ ለጠና ሴቶች ወጣት የሚለብሱት ሽምሽም ልብስ የሚጠልብ ኮምበሌት ምናምን የሚሰፉት ጨርቆችም እነሱን ስራሉ። እዚህ ወጥቼ መግባቱ አይምሮው ፍሪ ያደረገ በጣም ጥሩ ነው። ስራ ባይኖር እስሩ ላይ እስሪ ነው። ስራ ወጥቼ መግባቱ ራሱ ተመስገን ፈጣሪ መስገን በጣም ጥሩ ነው። ይህንን ስራ አደረጃጀት የሚያስጀምሩት ያስቡት በጣም 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 እግዚአብሔር እነሱን በጣም ነው የሚያመሰግነው። በጣም ጥሩ ነው። እዚህ ወጥቼ መግባቱ ራሱ አንድ ስራ እዛ ቢሆን ያው እስሩ ላይ ስም መተውና መታገስ አለመቻል ዋጋ እንደሚያስከፍል የሚናገረው ባለታሪካችን ማረሚያ ቤት ውስጥ እየሰራ በሚያገኘው ገቢ ቤተሰቦቹን ቢደጉምም ያጣው ግን ብዙ መሆኑን ያነሳል። ብዙ ነገር አጥቻለሁ። እንዳው የኔ ልጆች ተከታታይ ጩጮች ብቻ ናቸው። እኔ ያለ ማድረግ አይችሉም። እኔም በጣም እወዳታለሁ። እኔ ለኔ እናቴ ብቻ አንዴ ነው። ልጆቹ ለኔ አባት፣ ወንድም፣ እህት፣ ዘመድ የኔ ልጆች ናቸው። ሰው ደግሞ ወንድም፣ እህት፣ ጓደኛ ብዙ ቤተሰቡ ብዙ ያለ ሰው ጥሩ ነው። እኔ ለእናቴ ብቻ ስለሆነ ለኔ ልጆች ለኔ ወንድም ነው እህት ነው ብሌ ነው የሚያስተ ከነሱ መለየት በጣም በጣም መጥፎ ነው። እነሱም አላገኘውም። እኔ ደግሞ አንድ ሰው ደግሞ የራሱን በጣም የሚወድ ባለቤት የሚወድ ጓደኛ ተኩል ሰዓት መቆየት ምን አይነት ጊዜ እንደሚያምን ምን እንደሚፈጅ አሁን እስከ 6 ዓመት ባለቤትም አላየሁም ልጆችም አላየሁም ኖራለሁ። ፈጣሪ ጤናው ብቻ ስለጠበቀ በጣም ነው የሚያመሰግነው። ነገር ግን በጣም ተጸጸትኩ። እኔ አለመኖሩ እኮ ልጆቹ በ100% ሁሉ ነገር አጡ። ትምህርት የሚያስተምሩት ማንን ይችላል? ማን ያርሳል? አጡኝ። ደግሞ ሴት እኔ በሌለበት ሰዓት ማን ያርሰኝ? በጣም ብዙ ነው የተጎዱት። አሁን 5 ልጆቹን በጥሩ ሁኔታ ያስተማርኩ ነበርኩ። አሁን 2 ብቻ ነው የሚያሩት፣ 3ቱን አቋረጡ። እኔ ራሴ ላይ ያለውን እኔ ወንጀል ወጣት ቤተሰብ አካባቢ ያለ ሁሉ ነገር አስረዳለሁ። እንዳይጠጉ እንዳ ወንጀል የሆነ ሰኮንድ ያው ክስተት ነው፣ እሱም ማሳለፍ ግዴታዬ ነው። እኔ የኔ ቤተሰብ የኔ ዘመድ እስር ጥሩ ወንጀል ጥሩ ነው የሚል አላወራም። በጣም መጥፎ ነው። ለሁሉ ውጭ ያለው ሰው እስር ይባላል። እዚህ ከገባ በኋላ ነው የሚያውቀው ሁሉ ነገር። ወንድ የተባለው እዛ ውጭ ያለው እስር ቀላል ይመስላል። ከገባ በኋላ እና ምን ማድረግ የሚያወራ ነገር አይደለም። በጣም መጥፎ ነው። ስንት ያጥጭ ከ100% 90ውን ማጣት ነው። ምርጫችሁን በፋና ሚዲያ ኮርፖሬሽን በኩል ወደ እናንተ የሚደርሰውን የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራምን አድርጋችሁ ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበር። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ለዛሬ አብቅተናል። ፕሮግራሙን እየመራው አብሬያችሁ ቆይታ ያደረኩት ኮንስታብል ቅድስ ጸጌ ነበርኩኝ። የሳምንት ሰው ይበለን።